ስንት ዙር ነው ያለ ማለት ታስባለህ? መጀመሪያው ዙር ካለፈ እኔ ማርሻል አርት አቋርጣለሁ። ባሸንፈው ሌላኛው ስለ ገዚ ፋስትማን ብዙ ሲወራ ነበርና አዲስ አበባ ድረስ መጥቶ እኔም ኢንተርቪው ጋይስ ይሄ ጨዋታ ስፔሻል የሚያደርገው ወዲያው ጨዋታው እንዳለቀ ስክሪንሾት እናሳያችኋለን። አነጋጋሪ ጆን ጁጁሱ ከኢቲኤፍሲ ፌስ ኦፍ ባረጉበት ናይት ላይ ሴዶ ካሸነፈኝ እጅግ በጣም አስገራሚ ነገር አደርጋለሁ ብሏል። ይህ አደርጋለሁ ያለው ነገር ምንድነው? ጃኒና ጆሲን ከኢቲኤፍሲ ጋር ተያይዞ እጅግ በጣም አስገራሚ ነገር አድርጓል። ይህ ያደረጉት አስገራሚ ተግባር ምንድነው? ጃኒ ኢቲኤፍሲ ላይ እንግዲህ በአድዋ 00 ጋጣሚዎች ፌስ ኦፍ በሚያደርጉበት ወቅት እንግዲህ እጅግ በጣም አነጋጋሪ የሆነ ህዝቡን ያስገረመ ተግባር ፈጽማለች። ይህ ጉዳይ ምንድነው? ሰላም ውድ የቻናል ቤተሰቦች እንደምቆይታችኋል። በአሪፍና በምርጥ በአዝናኝ ቪዲዮዎች እንግዲህ በትሬንዲንግ ቪዲዮዎች በሰዓቱ ከቸስቴ ብለናል። ለቻናሉ አዲስ ከሆናችሁ እንግዲህ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ እናልፋለን። ኢትዮጵያ እንግዲህ ላወራ ነው ከጀም እዲ በጣም ወገረተኛውን አንጠልጠለ ሃው ጋይስ እንግዲህ ለማርኬቲንግ ተብሎ ከካሜራ ጀርባ ልምምድ አድርጎ የፈለገ ቢሆን ደግሞ ሴዶ ደግሞ አታስተጣማ በታመመው እግር ቆማ በታሸገው እግር ቆሞ ያልታሸገውን አንጠልጥሎ እንግዲህ እግሬ ተሰብሯል እያለ ነው ሴዶ ያራዳ ልጅ መቼው እንግዲህ ድራማው እስከ መቼ እንደሚቀጥል እንግዲህ ግልጽ ነው። እስከ ዛሬ ማታ ነው። ዛሬ ማታ እንግዲህ ባሪፍና ምርጥ ፋይቶችን አብረና ያለን ብዬ አስባለሁ። እንግዲህ እስኪ ሌሎች ከኢቲኤፍሲ ጋር ተያይዞ እጅግ አስገራሚ መረጃዎች ይወጡ ይገኛሉ። እነሱን ደግሞ እንመለከታለን። ሌላኛው ስለ ገዚ ፋስትማን ብዙ ሲወራ ነበርና አዲስ አበባ ድረስ መጥቶ እኔም ኢንተርቪው አድርጌው ነበር። ለምንድነው ፋይት ውስጥ ያልተቀላቀለው የሚባል ነገር ነበር። ስለሱ ምላሽ ገዚ ፋስትማን እንግዲህ አብዛኛዎቹ ሰዎች እኛ ኢቲኤፍሲ ላይ የሚጫወቱ ነው ፋይት የሚያደርጉ ሰዎች የፋይት ልምድ ያላቸው ሰዎች ናቸው። ኦኬ የፋይት ልምድ ያላቸው ሰዎች ናቸው፣ ወይም ደግሞ የማርሻል አርት ባክግራውንድ አላቸው። ወይ ቴኳንዶ የሰሩ ናቸው፣ ወይ ቦክስ የሰሩ ናቸው፣ ወይ ምናምን። ገዚ አንቺ ስትጠይቂው እንደዚህ አይነት ልምድ የለኝም ብሏል። ይሄ ደግሞ ድንጋይ መወራወር አይደለም። ይሄ ባይ ዘ ወይ ለብዙ ሰዎች ልንገራችሁ፣ ለብዙ ስለ ማርሻል አርት ላልገባችሁ ሰዎች ይሄ እንደተበላሸ ፒፒው ይሄ ንቅ አድርጎ የሚቆም ነገር አይደለም። እጅ ነው፣ እግር ነው፣ አእምሮ ነው። ይሄዳል። ስኪል ነው። ትክክል። አእምሮ የለመደው ነገር ነው። አደገኛ ነገር እኮ ነው። ትክክል። ምንም ነገር ካልተማረ ሰው ጋር ያን ሰው የፕሮፌሽናሊ ማስገባት ማለት ሱሳይድ ለሱም ጥሩ አይደለም፣ ለስፖርቱም ጥሩ አይደለም። ለዚህ ነው ምንም አይነት እንግዲህ ገዚ በዚህ ዙር ላይ እንግዲህ ሊሳተፍ ያልቻለው ባክግራውንድ እንግዲህ የማርሻል አርት ባክግራውንድ ስለሌለው ነው በሚል እንግዲህ ጌቾ ይፋ ወጥቷል። እውነትም እንግዲህ እንደሚታወቀው ቴክኒካል የሆነ ናውሌጅ ቢያንስ ኤክስፒሪየንስ ያላቸው ሰዎች ፋይት የሚያደርጉበት ቦታ ላይ ምንም አይነት ኤክስፒሪየንስ ያልሆነ ሰው እንግዲህ ስፖርት ላይ ብቻ የስፖርታዊ እንቅስቃሴዎችን ብቻ ስለሚያደርግ ብቻ ብሎ ውድድሮች ላይ መግባቱ አግባብ ነው ብዬ አላስብም። ምክንያቱም ባክግራውንድ ያለው ሰው ሲሆን ጥሩ እውቀት ስላለው ኤክስፒሪየንስም ስላለው ጥሩ ጨዋታ ያቀርባል፣ ጥሩ ፐርፎርማንስ ይኖረዋል ማለት ነው። ይህም ማለት ደግሞ እንግዲህ ለጌች ተመልካቾችን ማክበርም ነውና ከዚህ አንፃር እንግዲህ እጅግ በጣም የተሻለ ጥሩ እርምጃ መወሰዱን በግሌ እንግዲህ አሪፍ ነው ብዬ አስባለሁ። ምክንያቱም ኤክስፒሪየንስ ያለው ሰው ሲኖር ጥሩ እንቅስቃሴ ጥሩ ፐርፎርማንስ እንግዲህ ኢቲክሱን ያሟላ ጉዳዮች ይኖራሉ ብዬ አስባለሁ። ጆ እንግዲህ ፋይናል ፌስ ኦፍ ዛሬ ነበር፣ ነገ ኬች ትገባላችሁ። ምንድን ነበር ያወራችሁት? ትንሽ ቃል ኤክስቼንጅ አድርጋችኋል። ጠረኔ በጣም ደስ አለው መሰለኝ። ፈገግታውን ማቆም አቃተውና ምን ነው ሽታ የተመቸ እንዳልኩት እና አንተም ራሱ ይክንስ ማለት ራይት አክቹሊ ኢፍ አይ ኮሜንት ኢዝ ዲዲ ምንም ዲዲ አይደለም። በዚህ አፍንጫ ሙሉ ክፍሉን ነው ባንዴ የሚያሸተው። እሺ ዋላስ ሜሴጅ ምን ትለዋለህ? ሴዶ ዋው ከበድ ያለ ሮስት ከበድ ያለ ሮስት ታስቀኛለህ፣ ኢንተርቴን ታደርገኛለህ። ከኢቲኤፍሲ 2 በኋላ ደግሞ ከሆስፒታል ታስቀኛለህ፣ ከሆስፒታል ኢንተርቴን ታደርገኛለህ። ሆፕፉሊ ግን ደግነቱ ስፖንሰር የሚያደርጉ ሆስፒታሎች ሞልተዋል። ግልጽ ነው። ግን በዚህ ጉዳይ ላይ እንግዲህ ይሄን ጨዋታ ካለቀ በኋላ የሌለ እንግዲህ ከንቃተ ህሊናና ከጆን ጁጁሱ በላይ ሴዶና ጆን ጁጁሱ በጣም ፋሚሊ እንደሚሆኑ ፊል አደርጋለሁ። ምክንያቱም ዘይናው ስራ ነው፣ ቢዝነስ ነው፣ መስራት ስላለባቸው ነው እንጂ
ምንም አይነት ቢፍ የለባቸውም። ፒውር ኢንቴንሽናሊ ሆኖ ነው ማን ሊያሸንፍ እንደሚችል ኮሜንት ላይ ብታስቀምጡልኝ በርግጥ ደስ ይለኛል። ስንት ዙር ነው ያለን ብለህ ታስባለህ? መጀመሪያው ዙር ካለፈ እኔ ማርሻል አርት አቋርጣለሁ። ባሸንፈው በመጀመሪያው ዙር አልፎ ካሸነፍኩት በኋላ ራሱ ብሩ ለሱ ሰጠዋለሁ። አልፈልግም፣ በቃ እኔ ስራ እቀይራለሁ። በእውነት በል። ዋው እንግዲህ ከባድ አንደርሬትድ ማድረግ ነው። ሁነን ለመናገር እንግዲህ ሴዶ ምንም ቢሆን ማርሻል አርት ባክግራውንድ አለው ቢባልም ስፔሲፊካሊ እንግዲህ ሲያሸንፍ ውድድሮች ላይ ሜዳሊያ ሲያገኝ ጥሩ ውድድር አድርጎ እንግዲህ የወጣ የባክግራውንድ የሆኑ ቪዲዮዎች ምንም አይነት ነገር እንግዲህ የሉትም። ፈን ሲያደርግ ሶሻል ሚዲያ ላይ ኢንፍሉዌንስ ሲያደርግ ትንሽ ኤክስትራ ኦርዲናሪና ወጣ ያሉ እንግዲህ ስፖርት የሚመስሉ ግን ያልሆኑ ተግባራትን ሲያደርግ ነው የተመለከትነው። ስፖርትም ከተባሉ እንግዲህ ትክክል ፕሮፐርሊ እንግዲህ ይሄንን ማርሻል አርት የሚያውቁ ሰዎች እሱ ማርሻል አርት ነው እየፈጸምኩ ያለሁት ወይ ማርሻል አርት ጥበብ ነው እያሳየው ያለው በሙያው ላይ ያላችሁ ሰዎች ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ያማለ ግን ኢቲኤፍሲን በማሳደግ በኩል እጅግ በጣም እንግዲህ 70-80% የሚሆነውን ቦታ የሚሸፍን እጅግ በጣም ኢፌክቲቭ ኢንፍሉዌንሰር የሆነ ሰው ነው የሚለውን ብቻ ይሄን ክሬዲት ልሰጠው ፈልጋለሁ። ጋይስ ይሄ ጨዋታ ስፔሻል የሚያደርገው ወዲያው ጨዋታው እንዳለቀ ስክሪንሾት እናሳያችኋለን ለእናንተ ማለት ነው። እሱ ካሸነፈኝ እኔ ስልክለት ስክሪንሾት ታሳያለሁ። እኔ ካሸነፍኳት ደግሞ እሷ ስክሪንሾት ታሳያለች ማለት ነው። እና ወዲያው ነው የሚሆነው ትራንስፈሩ። ይመቻችሁ። እኔ በመድኃኒዓለም በአላህ በፈለከው ባላህ ተመራጭ ጋይስ በጣም ነው የጓጓሁት። እግዚአብሔርን ነገር ባላህ ብያለሁ። ባላህ 2 ሚሊዮን ብር እስከምበላ እኔ ሌላውንም አለ ባላህ ነው የምልህ። የሰር ይሄ ትልቅ ከበድ ያለ ሪስክ ነው ጋይስ። ይሄ ከበድ ያለ ሪስክ ነው እንግዲህ 2 ሚሊዮን ብር ሴዶን ብሎ ምንም አይነት ባክግራውንድ እንግዲህ ኤክስፒሪየንስ ከሌለው ሰው እንግዲህ ጆሲያችን ከበድ ያለ ሪስክ ነው የወሰድሽው። እንግዲህ ፈጣሪ ካንቺ ጋር ይሁን ነው የምለው። ጃኒ አሪፍ ውሳኔ የወሰነች ይመስለኛል። ምክንያቱም ማንኛውም ሰው ቢሆን እንግዲህ ያየውና እንግዲህ ጨዋታ እንቅስቃሴ ሲያደርግ ጥሩ ፐርፎርማንሱን አይተ ሪስክ ብትወስድ እንግዲህ ቢያንስ በኋላ ከጸጸቱ ትድናለህ። ሌላው ነገር እንዳለ ሆኖና ትንሽ እንግዲህ ሪስክ የሆነች ነገር ነው። ስክሪንሾቱን እንግዲህ ማን እንደበላ በሰዓቱ እንግዲህ ናይት ላይ ቪዲዮ ይዘንላችሁ ለምንመጣ ሰብስክራይብ እና ላይክ እንዳይረሳ። ያው ደስ ይላል እኮ ወጉን እንግዲህ ይዘውታል። ጃኒ ያራዳ ልጅ ይመቻል። አትሞስፌሩን ለመፍጠር ሞክራለች። ቀጣይ ላይ እንግዲህ ኢቲኤፍሲ የቲክቶከሮች ደግሞ ኢቲኤፍሲ ብቻውን ይዘጋጃል ብዬ አስባለሁ። ጌቾ ይሄን ነገር አስብበት። ምንም ግልጽ ነው። ኢንፍሉዌንሰሮች ፋይት ካደረጉ ቢዝነሱ ያዋጣል፣ ምንም ጥያቄ የለውም። ስለዚህ ዋናው ኢቲኤፍሲ ፕሮፌሽናል ጌሞችን ማየት የሚፈልጉ አሪፍ ጨዋታዎችን ሙያዊ በሆነ መልኩ እንግዲህ ስፖርተኛ የሆኑ ሰዎች ጨዋታ የሚያደርጉበት ፕሮግራም እንዳለ ሁሉ ዋናው ኢቲኤፍሲ ለቲክቶከሮችም ደግሞ አሪፍ ፕሮግራም ስኬጁል ተደርጎ ተዘጋጅቶ ቢጫወቱ የሚል ሐሳብ አለኝ። ጌቾዬ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በምርጥ ቪዲዮ ተመልሰን እስከምንገናኝ እዚህ ጋር ከደረሳችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ በአሪፍ በምርጥ ቪዲዮ ተመልሰን እስከምንገናኝ ሰላም ከእናንተ ጋር ይሁን።